አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፊ ወሎ ትምህርት ተከታታዮች በሙሉ አህለን አህለን ብያለሁ። ይኸውላችሁ ዛሬ ደግሞ ይሄስ አገሬ ነው። ይኸው ሰፈሬ ነኝ። ይሄ ያደኩበት እንግዲህ ይሄን ይመስላል። ወይ ወደ አመዱ ደግሞ የምታዩት ጋሌንሳ ይባላል። መቼም ጋሌንሳ ብዙም ይጠፋችሁ አይመስለኝም። ጋሌንሳ ጫት፣ በተለይ ጫት ቃሚ ምናምን ካላችሁ ጋሌንሳ ጫት ስለሚያስተዋውቀው ጋሌንሳ ይባላል። ይሄ እዛ በዛ ደግሞ ይሄ ሻሁመሶ ጋዲት ጋሌንሳ ይባላል። በዚህ ይውላችሁ በዚህ ይሄን ይመስላል። ይሄ ደግሞ በዚህ እኛ አርጆ ይባላል። እና እዚህ ነኝ ያለሁት ዛሬ እዚሁ ነኝ። የሰዎች ጋር መጥቼ ነው። ይሄን ይመስላል። እስኪ ላሳያችሁ የኛ ሀገር ልጆች መንደር ምናምን እስቲ ጋሌንሳን ያው ሰው ምን ሆነ። ይሄ ደግሞ ታውቁታላችሁ ያስኒ ቦታ ነበር። ይሄ የትያስኒ ቦታ ያው እንግዲህ የሚያውቅ ያውቀዋል። ይሄንን ስጠራላችሁ ያው የሚገባው ይገባዋል ብዬ ነው። የኛ ሀገር ልጆች ስለምትከታተሉኝ በጣም አመሰግናለሁ ሀገሮቼ ልጆች። ይሄ ደግሞ የነ ጀማል ይሄ ነው። ይሄ ሁላችሁ ይሄን ግን ማወቅ አለባችሁ። እስኪ ዝም ብዬ ኮመንት ጻፉ በኋላ እሺ። ዝም ብዬ ላሳያችሁና ኮመንት ጻፉ እስኪ። ይሄ ከሌ ነው ይሄ ከሌ ነው ብላችሁ ኮመንት ጻፉልኝ እና ይሄን ይመስላል የኔ ውዶች። ይሄንን ቤት ታውቁታላችሁ? እሱሳ አዎ እሱሳ እና በይ እመጣለሁኝ እናይሻለን። አብሽሪ እና ያው እዚህ ደግሞ ጎረቤት ጠይቄ ወጣሁኝ ዘመድ። ይኸው ይሄ ድርቅ የከብት ድርቆ ነው። የከብት ማሰሪያ ነው። የከብት መብለያ ታውቃላችሁ? ግርግድ ይባላል በእኛ። ይሄ ምንድን ነው የሚባለው? የከብት መብለያ እና ይኸውላችሁ ካወቃችሁት እንግዲህ ታውቁታላችሁ። ይሄንን ይሄ ደግሞ ዛውያው ነው። ዛውያው አርጆ ቀይ ታውቁታላችሁ? አርጆ ቀይ ኧረ አርጆ ቀይ ይሄን እስኪ ኮመንት ጻፉልኝ ታዲያ። ይሄ ከሌለው ይሄ ያላችሁ እስኪ። እኔ ነገሩ ስሙን ነገርኳችሁ፣ ሁሉም አይጠፋችሁም። ይሄ እንኳን አይጠፋችሁም በትክክለኛ እርግጠኛ ነኝ። ስትጫወቱበት ስንጫወትበት ነበር። ያው ጠበበ። ኧረ ዱንያኔ ጅስም አላለኝ ሁሉም። አሁን ይሄ ቀየ ሰፊ ነው። የወንዱ ድንጋይ ምናምን ማንሻ እንደ ስፖርት ማለት ነው። ይሄ እንደዛ ነበረው። ጎረምሳው ሁላ አቅሞ የሚለካበት ልጆቹ ሁላ እዚህ መጫወቻችን ነበር። አሁን ወይ ነው ብትሉ ወይ ምንም የለውም። የለም ቦታው እና ይሄን ይመስላል። ይኸውላችሁ እንግዲህ ይሄን ይመስላል። እስኪ ደግሞ በኋላ ቀርጽላችኋለሁ። አሁን ይሄንን ይመስላል። ይሄ ደግሞ ይሄንን ነሳ። እስኪ አይታርኩት ሆዚያ ካየሽው ሆዚዬ እስኪ ይሄንን እዚህ ቤት